እሺ ዛሬ ከትምህርታችሁ ወጣ እንበልና ከትምህርት ጋር የተያያዘ ድጋፍ ሰጪ የሆነ ሀሳብ ነገር እናውራ እስኪ። በትምህርታችን ስኬታማ የነበርን ሰዎች ለምን በህይወታችን ስኬታማ እንደማንሆን ወይም ደግሞ በዕለት ተዕለት ህይወት ኑሯችን ላይ ብዙ ጊዜ ስኬታማ የማንሆንበት ምክንያት ምንድን ነው ስንል የመጀመሪያው ጎበዝ የምንባለው ፈተናን በመድፈን አንደኛ በመውጣት መምህር የሚለንን በመስማት ትዕዛዝ ማክበር የመምህርን፣ የማህበረሰቡን፣ የወላጅን እና የመሳሰሉትን። ግን ሪል ላይፍ ላይ ስንመጣ ግን ኢሞሽናል እንሆናለን። ኢሞሽን መቋቋምን፣ ራስን መቻልን ወይም ትዕግስተኛ መሆንን አልተማርንም ስንማር። ስማርት መሆን በቃ በሁሉም ነገር ከሁሉም ነገር ጋር አዳፕት ማድረግን አልተማርንም። ኮሚኒኬሽን ይሄ መግባባት ክህሎትን በትምህርት ላይ አናገኘውም። ሪስክ መውሰድን ኃላፊነትን መውሰድን በትምህርት ዓለም ላይ አናገኘውም። ከመምህራን፣ ከቤተሰብ፣ ከአካባቢ ብዙ ጊዜ እነዚህ ነገሮች ተማሪ በነበርንበት ጊዜ አናገኛቸውም። ሌላው ናቹራል ጊፍት ነኝ በሚል ዝግ እንሆናለን። ጭብጨባው ልባችን አሳብጦታል። ይሄ ጎበዝ 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 አንደኛ ወጣ የሚለው ይህን ልባችን ወይም ቲቪታችን ከፍ አድርጎታል። ስለዚህም ገለል ያደርገናል ማለት ነው። እና ሶስተኛው ከወደቅን የማንነሳ ወይም ፓራላይዝ የምንሆን ይመስለናል። ፊር ፎር ፌለር ጎበዝ እየሆን ጎበዝ 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 እየተባልን ስላደግን ወይም ስላሳለፍን በትምህርቱ ዓለም አሁን በህይወታችን ላይ ስንመጣ ግን ልክ ያው ጉብዝናችን እንዲቀጥል እንፈልጋለን። ህይወት ደግሞ እዛ ላይ ያለ በትምህርት ቤት ውስጥ የማናገኛት ህይወት እዚህ ጋር እናገኛትና ሞክረናት አናውቅም። እሷን ነገር ልንሞክር ስንል ባይሳካስ ፊር ፎር ፌላር የሚለው ፌል ብናደርግስ ብለን መፍራት። ይሄ ፈረንጆች ትራይ ኤንድ ፌል በት ዶንት ፌል ቱ ትራይ የሚለውን አፕላይ አናደርግም። ሳይሳካ ይቅር እንጂ ፌል ያድርግ እንጂ ለመሞከር ግን ፌል አናድርግ የሚለውን አንተገብርም። አራተኛው ከተመረቅን በኋላ ሰዎች ያው ይርቁናል። ኃላፊነትን፣ ስራን እንግዲህ አይዝም ወይ ስራ መቼ ነው የምትቀጠረው፣ መቼ ነው የምታገባው እና የመሳሰሉት ጥያቄዎች ይበዛሉ። እንደ ድሮ እንደ ተማሪነታችን ሁሉ ነገር ከባድ ይሆንብናል እና ስብስብ ስለሚል ቶሎ እንደ ሌሎቹ ቀልጣፋ ሆነን ወደ ተለያየ ስራ ዘርፍ የመግባቱ ነገር ይከብደናል። እዚህ ጋር ምን ትላለች? ዌይቲንግ ትላለች እና ዌይቲንግ ዘ ፐርፌክት ኦፖርቹኒቲ ይላል። ትክክለኛ የሚለውን መርህ እስከምናገኝ ድረስ አጋጣሚውን እስከምናገኝ ድረስ መጠበቅ ፐርፌክት። ብዙ ጊዜ በትምህርቱ ግን ያን ያክል የሆኑ ሰዎች ይሄ ነገር ብዙም አያስጨንቃቸውም፣ ደፍረው ይገባሉ። ስለዚህም በብዙ ነገር ስኬታማ ይሆናሉ እና ላይፍ ደግሞ ሰክሰስ ኒድስ ሶሻል ኤንድ ኮሚኒኬሽን ስኪልስ ይፈልጋል። እኛ ቅድም እንዳልኳችሁ ለብቻ ተገለን የቆየንን በትምህርቱ ዓለም ውስጥ ገብተን ትምህርታችንን በምናጠናበት ጊዜ ቤታችንን ዘግተን መቀመጣችን ከሰዎች ተገለን እንድንቆይ ያደርገናል። ስለዚህም ኮሚኒኬሽን ስኪላችን ወይም የመግባባት ክህሎታችን ደካማ ነው የሚሆነው። ባህሪን መላመድም እንደዚሁ አይደንቲቲ ክራይስ ነው። የማንነት ቀውስ ይገጥመናል ማለት ነው። በትምህርት ቤት ጎበዝ ስንባልበት ይሄ ልጅ ጎበዝ ነው በትምህርት እየተለካን በዛች በምንፈተናት ፈተና እየተለካን ይሄ ልጅ ጎበዝ ነው ነበር የምንባለው። አሁን ግን ያ ኤግዛም ቀርቷል፣ የህይወት ፈተና መጥቷል። እሱን የሚያስኮርጀን የለም ወይም የሚያሳየን የሚመራን የለም። እየተለማመድ ነው። በ12 ዓመት እና ከዚያ በላይ ዩኒቨርሲቲ ጋር 16 ዓመት ስናሳልፍ እነዚህ ከላይ የገለጽናቸው ነገሮች የሉ እና
ሪል ላይፍ ሜሲ አንድ አንፌር ነች። አንዳንድ ጊዜ ደግሞ ይሄ ሜሲ ማለት ውጣ ውረድ የበዛባት፣ ሌላው አንፌር ነች ደግሞ ለአንዳንዱ ይሄ እድል አለ እድል አንዳንዴ ይሄ ነገር ይጠቅማል እና ብዙ ጊዜ በትምህርቱ ዓለም ጠንካራ ለሆኑ ሰዎች፣ ድፍረትን ለማይዳፈሩ ሰዎች ብዙ ጊዜ ሰክሲድ የማድረግ ወይም የመሳካት እድሉ ጠባብ ነው የሚሆነው። እነዚህ ነገሮች ናቸው። መፍትሄው የዚህን ተቃራኒ መያዝ እና ለምሳሌ ትምህርት በሚል ክብ ዓለም ውስጥ ተከበን ከትምህርት ቤት ከቤት ትምህርት ቤት እና መጽሐፍና ላይብረሪ ውስጥ ሰርክል ሆነን ከመቀመጥ እሱን ጎን ለጎን ከማህበረሰቡ ጋር የሚከናወኑ ነገሮችን ማየት። ወላጆችም ትልቅ ቦታ አላቸው ይህንን ነገር መሪውን ለማስጨበጥ። ለምሳሌ ጎን ለጎን አባት ነጋዴ ከሆነ ለምሳሌ ልጆችን ወደ ንግዱ እንዲገቡ፣ ስራዎችን እንዲያዩ፣ ሰዎች ጋር ማህበረሰቡ ጋር እንዲገናኙ ቢደረግ፣ መምህራንም የራሳቸውን ገጠመኝ የኑሮን ትምህርት ማለት 4 ሲደመር 4 እኩል ይሆናል 8 ብለን ማሳየት ብቻ ሳይሆን ላይፍ እንዴት እንደሆነች በተለያየ አጋጣሚ እንዲያዩ ትንሽ ቢደረግ፣ ትልቁን ቦታ የሚይዙት መምህራንና ወላጆች ናቸው። ማህበረሰቡም እንዲሁ በጥቂቱ ያሳየናል። ነገር ግን ለራሳችን ነን ያለነውና ወላጆች ትንሽ መንገድ ሲያሳዩን እኛ እሱን ነገር የማየት እድሉ እንዲኖር ማድረግ። አንድ ወደቁ መነሳትን በተለያየ አጋጣሚ አሁን ቅድም የሰጠኋት ምሳሌ አለች። ለምሳሌ በንግዱ ዓለም የሚኖሩ ወላጆች ካሉ ሲከስሩ እና ሲነስሩ ሁለቱንም ሲያዩ መውደቅም መነሳትም እንዳለ ያውቃሉ ማለት ነው። እና ከትምህርቱ ዓለም ወጥተው ወደ ማህበረሰቡ በሚገቡበት ጊዜ እነዚህ ነገሮች እንዳሉ ቀድመው ስለሚያውቁት ሰው ይሄን ነገር ቢሞክረው የዛኔ እኮ አባቴ ወይም እናቴ ወይም ቤተሰብ እንዲህ አይነት ነገር ገጥሟቸው በዚህ አይነት መልኩ ከዚህ ጊዜ በኋላ አልፈውታል ብለው ያን ያስታውሳሉ። ጎበዞች ስለሆኑ ደግሞ ትንሽ ይበቃቸዋል። የአይደንቲቲ ክራይሲስ ውስጥ ደግሞ እንዳይገቡ ደግሞ እንዲሁ አንተ ማለት በትምህርት ብቻ ጎበዝ ስለሆንክ በሌላውን ጎበዝ ነህ ማለት አይደለም ብለን ልንነግራቸው ይገባል። ጎበዝ ብሎ ማጨብጨብ ብቻ ሳይሆን አንተ በትምህርት ጎበዝ ነህ፣ ነገር ግን በዚህ ነገሮች ይጎላል፣ እነዚህ ነገሮች አስተካክል፣ ደረታችን እንዳይዘግ እንዳይሆን ማለት ነው። ይሄ ቲቢት እንዳይሞላው። ጎበዝ መባል በፈተና ብቻ ሳይሆን በሌሎችም ጎበዝና ሰነፍም ከሆነ ሰነፍ ተብሎ ይነገራልና እሱ እንድናስተካክል። ለምሳሌ ዕቃ ማጠብ የማይችል ከሆነ ዕቃ ማጠብ አትችልም፣ ዕቃ ማጠብና በአስተካክለ መስራት ይኖርብሃል፣ ልብስ ማጠብ ይኖርብሃል። በእነዚህ ነገር ደካማ ነህ ብሎ መነገር አለበት። ልጁ ጎበዝን ብቻ ይዞ ካደገ የሆነ አጋጣሚ ተፈጥሮ ያልተሳካልህም ከተባለ በቃ ደንግጦ ይመለሳል። ሌላው ከተመረቅን በኋላ ልክ በዚሁ ይቀጥላል ማለት እንዳልሆነ ማሳወቅ አለብን። በውጭ ዓለም አንድ ልጅ 18 ዓመት ከሞላው በኋላ ከቤተሰብ ይወጣል፣ ራሱን ይችላል። በኢትዮጵያ ስታንዳርድ ግን ይሄ ነገር የለም። ግን ቢሆንም ግን መምህራን እዚህ ጋር ትልቅ ቦታ ይኖራቸዋል። ወላጆች እንደ ፈረንጆች የኛ በኢትዮጵያ ስታንዳርድ ውጡ ባይሉም በውስጣቸው ግን መውጣትን እንደሚመኙና ኢቨን ኢፍ አንድ ልጅ እናቱ ከምትወደው የበለጠ ማንም ሊወደው የሚችል የለም። ያች እናት እንኳን ቢቻል በኢኮኖሚ ድጋፍ እንዲያደርግላት እንደምትመኝና ባይቻል ግን የእንትና ልጅ እዚህ ደረጃ ደርሶ ይህን ነገር አሟልቶ የኔ ልጅ ግን ይህን ነገር አላሟላም ወይም እዚህ ደረጃ አልደረሰም ብሎ የማነጻጸር እሳቤ ውስጥ እንደሚገቡ ማሳወቅ። ስለዚህ 2 መንገድ 3 መንገድ ማሰቡት በትምህርት አንድ ኢንኬዝ በትምህርት ባይሆን ደግሞ
ፕላን ቢ ፕላን ሲ ምንድን ነው ሊሆን የሚችለው? በቃ በትምህርት ተመረቀ፣ ከዩኒቨርሲቲ ወጣ፣ በዚያ ክህሎት ስራ ካላገኘ ሌላ አማራጭ የለኝም ብሎ መቀመጥ ነው ያለበት? ወይንስ ፕላን ቢ ፕላን ሲ ብሎ ያስቀመጠው ተማሪ እንደነበረ ያስቀመጠው ሀሳብ አለ ወይ? ይሄን እያሰቡት እንዲቆዩ እንዲረዱት ማድረግ። ላይፍ ውስብስብ አይደለም። ሁሉም በህፃንነት ወይም በትንሽነት አይደለም የሰው ልጅና የእንስሳት ልጆች እንኳን ያምራሉ። እኛም ልክ እንደዛው በትምህርት ዓለም ወይም በልጅነት ቤተሰብ ጋር ስንኖር ቤተሰብን በጣም ይወደናል፣ መምህራንም ይወዱናል፣ አካባቢው ማህበረሰቡ። ትልቅ ስንሆን ግን ሁሉም እንደገና ከኛ መጠበቅ ይጀምራል። ይዛኔ መደንገጥ ሲመጣ እዚህ ጋር ነው የሚጀምረው። የልብ ምት እየጨመረ ሲሄድ ነገሮችም የመሳካት። ለምሳሌ አንድ ተማሪ ፈተና በሚፈተንበት ጊዜ ኤግዛም ጥያቄዎቹን ሲያይ መጀመሪያው ጥያቄ ላይ አጋጣሚ ሆኖ ከባድ ጥያቄ ከሆነ እችን ጥያቄ ካልሰራው አላልፍም ብሎ እሷ ጋር የሚፍገመገም ከሆነ እሱንም መስራት አይችልም፣ ሌሎቹንም ጥያቄዎች መስራት አይችልም። ኦኬ ብሎ ወደ ሁለተኛው ወይም ወደ ሶስተኛው ጥያቄ ቢሄድ ግን ቀላል ጥያቄ ያገኛል። ጥያቄ አወጣጥ መካከለኛ፣ ከባድና ቀላል ሆኖ ስለሚወጡ ቀላል የሚባሉትን ፓርት ያገኛል። እሱን በሚሰራበት ጊዜ አእምሮ መስራት እንደሚችል እየበረታ እንደገና ተመልሶ እነዛን ጥያቄዎች ቢያነባቸው ግን ቅድም ከባድ የመሰሉት ነገሮች ራሱ ይገረማል። መመለስና መውጣት መውረድ እንዳለ ማወቅ ይኖርበታል። እነዚህን ነገሮች ከመምህራንና ከወላጅ ወይም ከአካባቢ ማህበረሰብ ይጠበቃል ማለት ነው። መምህር መሐመድ ነኝ። ለዛሬ እዚህ ላይ ይበቃኛል። ቻው።